የሆነ ሰዓት ራእይ አይቼ ነበር የእግዚአብሔር ሰው። ካየሁኝ ግን 6 ወር አልፎኛል። ካየሁኝ ዓመት አልፎኛል። ካየሁኝ 2 ዓመት አልፎኛል። ለምን ሁል ጊዜ ማየት አትችልም? ለምን ሁል ጊዜ አክሰስ ማድረግ አትችልም? በጥልቀት መግባት አትችልም? ልክ ጸልየው ከወጡ ከሆኑ ጊዜያት በኋላ ይጠፋባቸዋል። ለስፒሪት ዓለም ደግሞ ትልቁ ቁልፍ ነገሩ ማለት ነው ማወቅ፣ ሪቪሌሽን ይባላል። ሪቪሌሽን መገለጥ የላቸውም። መገለጥ ደግሞ አክሰስ እንድታርግ በሩን እንድትከፍት የሚረዳ ቁልፍ ነው። መንፈሳዊ አባት በጣም ኢምፖርታንት የሆነ ነገር ነው። ብዙዎቻችሁ ስፒሪቹዋል ፋዘር የላችሁ፣ መንፈሳዊ አባት የላችሁ። ለዚህ ነው መንፈስ ዓለምን አክሰስ ለማድረግ ትግል የሚሆንባችሁ፣ ከባድ ይሆንባችሁ። ጥቂት ታዩና ትወጣላችሁ። ለምን? ስፒሪቹዋል ፋዘር የላችሁ፣ መንፈሳዊ አባት የላችሁ። ሻሎም የተወደዳችሁ ቤተሰቦቼ እንዴት ናችሁ? ዛሬ በአዲስ ሐሳብ ወደ እናንተ መጥቻለሁ። ዛሬ ማወራችሁ መገለጥ መንፈስ ዓለምን በጥልቀት አክሰስ እንድታረጉ የሚረዷችሁን ሚስጥሮችን ነው ማወራችሁ። አምናለሁ በዚህ መገለጥ ውስጥ መንፈስ ዓለምን በቀላሉ አክሰስ ማድረግ ትጀምራላችሁ። ስለዚህ ይህንን ትምህርት እስከ መጨረሻው በደንብ አድርጋችሁ አድምጡ። ከእናንተ የሚጠበቀው ለብዙዎች እንዲደርስ ማለት ነው። ልክ ቪዲዮ እንደጀመረ ላይክ አድርጉ። ከተባረካችሁ ኮሜንት ላይ አስቀምጡ። መንፈስ ዓለምን ደግሞ አክሰስ ማድረግ የሚፈልጉ ማወቅ ለሚፈልጉ ሰዎች ደግሞ ሼር አድርጉላቸው። ጌታ ኢየሱስ አብዝቶ ይባርካችሁ። ብዙ ክርስቲያኖች ማለት ነው የእግዚአብሔርን ዓለም መንፈስ ዓለምን አክሰስ ማድረግ ይፈልጋሉ፣ ማየት ይፈልጋሉ። ብዙዎቻቸውን ብጠይቃችሁ መላእክት ማየት ትፈልጋላችሁ? አዎ። ራእዮችን ማየት ትፈልጋላችሁ? አዎ። የእግዚአብሔርን ድምፅ መስማት ትፈልጋላችሁ? አዎ። ብዙዎቻችሁ ትፈልጋላችሁ። ማወቅ ያለባችሁ ግን ማለት ነው ሁሉም ደረጃ አለው። ለምሳሌ ገና በቅርቡ ጌታን የተቀበለ ሰው ከመንፈስ ዓለም የመጀመሪያ ደረጃዎች የሆኑትን ነገር አክሰስ ማድረግ ይችላል። ለምሳሌ ገና በመጀመሪያው ቀን ጌታ ኢየሱስን እንደተቀበለ ማለት ነው አንድ ሰው ስለ መንፈስ ቅዱስ ነግሮትና አውርቶት ሐዋርያት ሥራ ምዕራፍ 19 ላይ እንደሆነው ከመንፈስ ዓለም መቀበል ይችላል። ትንቢት መናገር ሊችል ይችላል። በልሳን መናገር ሐዋርያት ሥራ ምዕራፍ 19 ላይ እንደሆነው ማለት ነው። ስለዚህ ደረጃ አላቸው ሁሉም ማለት ነው። አሁን ትልቁ ጥያቄ እዛ ዓለም ላይ መቆየት ትችላላችሁ ወይ? ብዙዎች አሁን የሚከብዳቸው ይሄ ነው። የሆነ ሰዓት ራእይ አይቼ ነበር የእግዚአብሔር ሰው። ካየሁኝ ግን 6 ወር አልፎኛል። ካየሁኝ ዓመት አልፎኛል። ካየሁኝ 2 ዓመት አልፎኛል። ለምን ሁል ጊዜ ማየት አትችልም? ለምን ሁል ጊዜ አክሰስ ማድረግ አትችልም? በጥልቀት መግባት አትችልም? ስለዚህ ዛሬ በዚህ ጉዳይ ነው የማወራችሁ ማለት ነው። የመጀመሪያው ነገር ማለት ነው ብዙ ሰዎች ማለት ነው ቁልፍ አልያዙ፣ ቁልፍ የላቸውም። ይህንን ከዚህ በፊት በትንሹ ለማውራት ሞክሬያለሁ። ብዙዎች ቁልፍ አልያዙ፣ ይጸልያሉ። አሁን ልክ ጸልየው ከወጡ ከሆኑ ጊዜያት በኋላ ይጠፋባቸዋል። አክሰስ ማድረግ አይችሉም። ለምንድን ነው አክሰስ ማድረግ የማይችሉት? እዛ ቦታ የገቡት በኖሌጅ አይደለም። ለስፒሪት ዓለም ደግሞ ትልቁ ቁልፍ ነገሩ ማለት ነው ማወቅ፣ ሪቪሌሽን ይባላል። የመጀመሪያው መንፈስ ዓለም ላይ ጠልቀን
እንድትገባ ከሚረዱ ነገሮች ውስጥ ሪቨሌሽን ይባላል፣ መገለጥ ይባላል። አይኖ ከዚህ በፊት ይህንን ሐሳብ ለማውራት ሞክሬያለሁ፣ ግን ደጋግማችሁ ስሙ። በጣም ትልቅ ቁልፍ ነገር ስለሆነ አሁን ብዙ ሰዎች ማለት ነው ሪቨሌሽን መገለጥ የላቸውም። መገለጥ ደግሞ አክሰስ እንድታርግ በሩን እንድትከፍት የሚረዳ ቁልፍ ነው። ለምን ይመስላችኋል? የጸለያችሁ ሰሞን ታያላችሁ። ከዛስ ያለ ጸለያችሁ ሰሞን ደግሞ ምንም አታዩም። ለምንድን ነው እንደዛ የሚሆነው? ምክንያቱም ማለት ነው ቁልፉን አይደለም የያዛችሁት። በደንብ እንድትሰሙኝ እፈልጋለሁ፣ ሚስ እንዳታረጉኝ ማለት ነው። ቁልፍ ብያችኋለሁ ከዚህ በፊት ኖሌጅ ነው። ቁልፍ አለ ማለት ኤኒ ታይም አክሰስ ማድረግ ትችላለህ ማለት ነው። በርህን መክፈት ትችላለህ በፈለግከው ሰዓት። ቁልፍ ከሌለስ ሁል ጊዜ ከሆነ ሰው ነው ልትቀበል የምትችለው። አይታል። ሪቨሌሽን ቁልፍ ነው። ሪቨሌሽን የሚለው ቃል አፖካላፕሲስ ነው የሚለው። አፖካላፕሲስ ማለት መግለጥ ወይም መግፈፍ ማለት ነው። እንዳታይ የሚከለክለን ነገር እየገፈፍክ እያነሳ ከዓይንህ ላይ። ከዚህ በፊት አንድ ኤግዛምፕል ሰጥቻቸዋለሁ። ከዚህ ጀርባ ያለውን ከመስኮቶቻችሁ ጀርባ ያለውን ማየት አትችሉም። ለምን? መጋረጃ ስላለ። ሪቨሌሽን ማለት ሲገፈፍልን ማለት ነው። አይታን መገለጥ ሲያገኝ የመጀመሪያው የሚሆንልህ ነገር ስፒሪት ዓለም ላይ እንዳታይ የሚከለክል ነገር ይገፈፍልሃል። አክሰስ እንድታረግ የሚያስችለን ቁልፍ ነው የምታገኝ። ከዛስ የልባችሁ አይኖች ሲበራል የመጥራቱ ተስፋ ምን እንደሆነ ታውቁ ዘንድ ይላል ኤፌሶን 1:17 ላይ። ስለዚህ የልብህ አይኖች ምን ሲሉ ሲበሩ፣ መጽሐፍ ደግሞ እንግሊዘኛውን ስታነቡ በብርሃን ሲጥለቀለቁ ይላል። ፍለድድ ዊዝ ላይት ነው የሚለው። በእንግሊዘኛው ደግሞ አምፕሊፋይዱን ስታነቡት ፍለድድ ዊዝ ላይት ይላል፣ በብርሃን ሲጥለቀለቅ። ኤፌሶን ምዕራፍ 1 ቁጥር 18 ጋር ስትወዱ ደግሞ የልባችሁ አይኖች ሲበሩ ይላል። የመጥራቱ ተስፋ ምን እንደሆነ ታውቁ ዘንድ ይላል፣ በቅዱሳን ዘንድ ያለውን የርስት ክብር ይላል። የልብህ አይን ሲበራ የሚለውን አምፕሊፋይዱ እንግሊዘኛውን ስታነቡት ፍለድድ ዊዝ ላይት ይላል፣ በብርሃን ሲጥለቀለቅ። ብርሃን ምንድን ነው? የእግዚአብሔር ቃል መገለጥ ሆኖ ወደ አንተ ሲመጣ። ብዙ ጊዜ አውርቼዋለሁ፣ ግን ኢምፖርታንት ነው፣ ጠቃሚ ነው። ስለዚህ የእግዚአብሔር ቃል ብርሃን ሆኖ ካልተገለጠል በስተቀር ማለት ነው ከዓይን ላይ የሚገፈፍ ነገር የለም። ስለ መላእክት ዓለም ምን ያህል ብርሃን አለ፣ ምን ያህል በርቶልህ። ካልበራልህ መልአክ ሳይሆን የምታየው ማለት ነው ፊልም ላይ የሚበረውን ሰውዬ ነው የምታገኘው። ኢየሱስ ካልበራልህ የፊልም አክተሩን ሜል ጊብሰን የሚባለውን ሰውዬ ነው የምታገኘው እንጂ ዮሐንስ ራእይ ያየውን አይደለም የምታየው። ስለዚህ ኢየሱስ እሱ ነው ብለህ ታስባለህ፣ ፊልም የሰራውን ሰውዬ። ይሄ ምን ሲሆን ነው? መገለጥ ካላገኘ፣ ብርሃን ካላገኘ። ይህንን ብዙዎቻችሁ እንድትረዱት ስለምፈልግ ነው በተደጋጋሚ የማወራው። ሪቨሌሽን ሲበራልህ መንፈስ ዓለም ላይ እንድትቆይ የሚያደርገን፣ በጥልቀት እንድትሄድ የሚያደርገን የሚበራል መገለጥ። ስለዚህ ለመገለጥና ለጥበብ መንፈስ ሁላችሁ መጸለይ ያለባችሁ። መንፈስ ዓለምን አክሰስ ማድረግ ከፈለጋችሁ፣ በሩን ማግኘት ከፈለጋችሁ። ሁለተኛው ደግሞ መንፈሳዊ አባት በጣም ኢምፖርታንት የሆነ ነገር ነው። ብዙዎቻችሁ ስፒሪቹዋል ፋዘር የላችሁ፣ መንፈሳዊ አባት የላችሁ። ለዚህ ነው መንፈስ ዓለምን አክሰስ ለማድረግ ትግል የሚሆንባችሁ፣ ከባድ ይሆንባችኋል። ጥቂት ታዩና ትወጣላችሁ።
ለምን ስፒሪቹዋል ፋዘር የላችሁ? መንፈሳዊ አባት የላችሁ? እኔ ስፒሪቹዋል ፋዘር አለ። የኔ መንፈሳዊ አባት በጥልቀት ያህል መንፈስ ዓለምን በጥልቀት አክሰስ ያደርጋል። ፕሮፌት ሚራክል ተካ ይባላል። ስለዚህ ፕሮፌት ይህንን ዓለም አክሰስ ስለሚያደርግ እንዴት መንፈስ ዓለም ላይ እንደሚታይ ማለት ነው ብዙ ተምረን ሲምፕል የሚሆንልን ለዛ ነው። ትንቢታዊ ዓለም ስሞችን ስናይ የመላእክቶችን ስናይ ሲምፕል የሚሆንልን ቀላል የሚሆንልን እዚህ ነው። ምክንያቱም ከጀርባ መንፈሳዊ አባት ስላለ። ይሄ በጣም ትልቅ ኪ የሆነ ነገር ነው። ኤልሳ እና ሎሌው አብሮ በነበሩ ሰዓት ሎሌው በስጋ ብቻ ያይ ስለነበር ፈራ፣ ደነገጠ። ከዛ በኋላ ላይ መንፈሳዊ አባቱን አትፍራ፣ እኛ ጋር ያሉት ይበልጣሉ ያለው። ከዛ በኋላ ላይ ጸለየ፣ አይኖቹ ተከፈተ። ኤልሳ ዙሪያ ላይ ያሉትን ሰረገሎችን ያየው። አይታል መንፈሳዊ አባት በጣም ኢምፖርታንት። አይኖችን ይከፍትልሃል፣ በቀላሉ አክሰስ እንድታደርግ ያደርጋል። የትኛውም ቢብሊካል መንገዱን መጽሐፍ ቅዱሳዊ መንገዱን ብታይ ማለት ነው ያለ መንፈሳዊ አባት ረጅም ጉዞ የተጓዙ ሰዎች የሉ። ኦንሊ ፐርሰን አብርሃም ነው። አብርሃምም ጀማሪ ስለነበር የእምነት አባት ስለሆነ፣ ኤልሳ አጭር ጊዜ ነው የቆየው፣ መንፈሳዊ አባቱን አናውቅም። ዮሐንስ መጥምቁ ዮሐንስ አጭር ጊዜ ነው የቆየው፣ መንፈሳዊ አባቱን አናውቅም። ስለዚህ ሁል ጊዜ ስፒሪቹዋል ፋዘር የሌላቸው ሰዎች መንፈስ ዓለም ላይ አያዩም አይደለም ያሉ። ነገር ግን አንደኛ ረጅም ርቀት መሄድ አይችሉም። ሁለተኛ አክሰስ ማድረግ ባለባቸው ልክ አክሰስ አያደርጉም። መቆየት ባለባቸው ልክ መንፈስ ዓለም ላይ መቆየት አይችሉም። መንፈሳዊ አባት ሲኖር በቀላሉ ይህንን ዓለም አክሰስ ታደርጋለህ። አክሰስ ማድረግ ብቻ አይደለም ትቆያለህ እዛ ዓለም ላይ። ያ ነው በጣም ጠቃሚ የሚያደርገው መንፈሳዊ አባት። ሶስተኛው ነገር ደግሞ ጸሎትና ማሰላሰልን አንድ ላይ ይዛችሁት መሄድ አለባችሁ። አሁን ብዙ ሰዎች ማለት ነው የሚጸልዩት ጸሎት እንደ ልማድ ነው የሚጸልዩት። ልማድ የሆነ እዛ ጸሎት ውስጥ ማሰላሰል የለው፣ ሜዲቴሽን የለው። ትልቁ ደግሞ ኪ ማለት ነው መንፈስ ዓለምን አክሰስ እንድታረግ ከሚያደርግ ነገር አንዱ ቁልፉ ነገር ሜዲቴሽን ይባላል፣ ማሰላሰል ይባላል። ፕሬ ስታረጉ ስትጸልዩ፣ በልሳን አብዝታችሁ ስትጸልዩ የእውነት ነው ነገራችሁ አሰላስሉ። ለምሳሌ የኤንጅሎችን ዓለም አክሰስ ማድረግ የምትፈልግ ከሆነ እየጸለይክ በልሳን እያወራህ በልሳን ማለት ነው የመላእክትን ዓለም አሰላስል። ወዲያው የነሱን አትሞስፌር ከሽ ታደርጋለህ። አይ ነው አሁን የማወራው ነገር ትንሽ ማቹሪቲ የሚጠይቅ ነው፣ ብስለትን የሚጠይቅ ነው። የነሱን ዓለም አክሰስ ታደርጋለህ። ሁለተኛ ደግሞ በኢሜጅ የሚመስል መልክ ወደ አንተ ይመጣል። ከዛ ነው እየጨመረ ወደ ቪዥን፣ ከዛ ወደ መወሰድ የምትደርሰው። መጀመሪያ ግን እያሰላሰልክ ስትመጣ ኢማጂኔሽንህ ላይ ነው የሚቀመጠው። አሰላስል፣ በጣም ማሰላሰል ኢምፖርታንት ነው። ለዚህ ነው መጽሐፍ ሲናገር ሕጌን በቀንና በሌሊት አስብ አሰላስል ነው። ከዛ የምታደርገው ሁሉ ምን ይላል? ይከናወንልሃል። አሰላስል የሚለው ቃል ሀጋ ነው የሚለው ከዚህ በፊት ተናግረናል። ሀጋ ማለት በጥልቀት ማሰብና ማሰላሰል። በጥልቀት ካሰብክ፣ በጥልቀት ካሰላሰልክ ማይ ጋድ ታገኘዋለህ። የትኛውንም ዓለም ማግኘት ትችላለህ። በጥልቀት አስበው አሰላስለው። ስለዚህ
ጸሎታችሁ ጋር ማሰላሰል ይጨመርበት። መጸለይ ብቻ አይደለም፣ በልሳን መጸለይ ብቻ አይደለም። አሰላስል፣ ሜዲቴት አድርግ፣ በጥልቀት አሰላስል። ከዛ በኋላ ላይ አክሰስ ስታደርገው ታያለህ። በር የሚከፍትልህ ስለሆነ ይሄ ማለት ነው። ኢየሱስ ጌታ ነው። በእነዚህ በሶስቱ መንገዶች የሚሄዱ ሰዎች መንፈስ ዓለምን አለማግኘት አይችሉም። አክሰስ አለማድረግ አይችሉም። ይህ ትምህርት ከባረካችሁ ኮሜንት ላይ መባረካችሁ ሌሎች ደግሞ ሼር አድርጉላቸው። ጌታ ኢየሱስ አብዝቶ ይባርካችሁ። በጣም ወዳችኋለሁ። ተባረኩ።